እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ቅድስና ሁሉ እግዚአብሔርን ከማስቀደም ይወለዳል። ቅድስና ሁሉ ማለት ነው እና የበጎ ነገሮች ሁሉ እናት ናት። እግዚአብሔርን ማስቀደም የበጎ ነገሮች ሁሉ እናት፣ የትሩፋቶች ምንጭ፣ የቅድስና መነሻ ናት። ማን? እግዚአብሔርን ማስቀደም። እግዚአብሔርን ማስቀደም አለማስቀደምና ማስቀደም ከመጀመሪያው ጀምሮ ዋጋ ሲያስከፍሉ ታያቸዋላችሁ። እግዚአብሔርን ማስቀደምና አለማስቀደም የመጀመሪያው እግዚአብሔርን ማስቀደም ማለት ከኛ ይልቅ እግዚአብሔርን ማክበር ነው። የእግዚአብሔርን ክብር መግለጽ ነው የመጀመሪያው እግዚአብሔርን ማስቀደም ይባላል። ስለዚህ የመጀመሪያው ፍጡር ዲያብሎስ የወደቀው ራሱን በማስቀደሙ ነው። እግዚአብሔርን አመስግን ቢባል ራሱን ማመስገን ጀመረ፣ ያጣለው። ስለዚህ በምስጋና ሁልጊዜ መቅደም ያለበት ማለት ነው እግዚአብሔር ነው። እኛ መመስገን የለብንም ጨርሶ፣ እግዚአብሔር ነው መመስገን ያለበት። እግዚአብሔርን አለማስቀደሙ ዲያብሎስን ከሰማይ ልዕልናው አውርዶ የፈጠፈጠው የእግዚአብሔርን ክብር በመቀማቱ ነው። መዝሙረ ዳዊት መዝሙር 28 ቁጥር 1 ላይ ቅዱስ ዳዊት የሚለው አምጽኡ ለእግዚአብሔር ክብረ ወስብሐተ፣ ለእግዚአብሔር ክብርና ምስጋናን አምጡ ይላል። ለራሳችሁ አትውሰዱት ነው። የእግዚአብሔርን ክብር ለእግዚአብሔር ነው። ለሰው የሰው ክብር ተሰጥቶታል። ሰማይ ሰማያት ለእግዚአብሔር ወምድረሰ ወሀበ ለእጓለ እመሕያው። እግዚአብሔር ልዕልናን ጌትነትን ለራሱ ነው ያደረገ። ለሰው ልጅ የተሰጠው ሀብት ግን ትህትናው ነው። እግዚአብሔር ልዕልና የራሱ ነው፣ ክብር የራሱ ነው፣ ጌትነት የራሱ ነው እና እግዚአብሔር በምድር ላይ የሚጠላው ነገር ኩራት ነው። የኃጢአቶች እናትም ኩራት ናት። እግዚአብሔር ኩራትን ይጠላል። ምክንያቱም መክበር ያለበት እግዚአብሔር ስለሆነ ማለት ነው። በመልክ መመካት የኩራት ምንጭ ነው። ዘረኝነት የኩራት ምንጭ ነው አይደል? የኔ ዘር ጥሩ ነው ማለት። ስለዚህ የኩራት ልጅ ነው ልላችሁ ነው። ትዝርት የኩራት ምንጭ ነው። አረማመድ፣ አለባበስ የኩራት ልጅ ነው። ትሁት ሰው ባለባበሱ ይታወቃል፣ ባነጋገሩ ይታወቃል፣ ይለካል። ራስን ማመስገን የእብሪት፣ የድንፋታ፣ የቁጣ ሁሉ ምንጭ ነው። ኩርፊያ ራስን የመውደድ ልጅ ነው። ኩርፊያ ራሱ ማኩረፍ፣ መበሳጨት፣ መናደድ የኩራት ልጅ ነው። እግዚአብሔርን ያከበረ ሰው ግን ምንም ቢሉት አይከፋውም። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። እርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው። እኛ ሰርተን እግዚአብሔርን ማመስገን ምንድን ነው ያለው ጌታ? ወኩሎ ዘተአዘዝክሙ ገቢረክሙ በሉ አግብርት ጽሩዓን ንሕነ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። የታዘዛችሁትን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ ብሏል በወንጌል ሲናገር። የማንጠቅም ባሪያዎች ነን በሉ ያለ ለምንድን ነው?
ብንሰራም የማንጠቅም ባሪያዎች ነን። ለምን እንደምንል ታውቃላችሁ? የመጀመሪያው የሰራነው በእኛ ችሎታ አይደለም። ጉልበተኛው ነህ ከሆነ ሸክሙን ያነሳው ጉልበት የሰጠህን እንጀራ ያበቀለው ማን ነው? እግዚአብሔር ነው። በእውቀትህ ያመነጨኸው መፍትሄ ካለ አይምሮን የሰጠ ማን ነው? ማን ያስተማረው መምህርስ ነው ያስተማረን? ማን ያጸፈውን መጽሐፍ ነው ያነበብነው? እግዚአብሔር ነው። ምንም ነገር ብትሰራ ምንት ብከ ዘይነሳይከም ካልከ ወምንት ብከ ዘይኮነ ውህበ ለከ ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር ምንት ብከ ዘይነሳይከ እምካልእከ ወምንት ብከ ዘይኮነ ውህበ ለከ ከሌላ ያላገኘኸው ምን አለ? ያልተሰጠውስ ምንድን ነው? በማንስ ትመካ ዘንድ አለህ ይላል። ሁሉም ነገር ተሰጥተነው ነው። ለዚያ ነው የማንጠቅም ባሪያዎች ነን ብለው እግዚአብሔርን የምናመሰግን እንጂ። ቀጥሎስ በምናገለግለው አገልግሎት እግዚአብሔርን የምንጠቅመው ነገር የለም። እስቲ እግዚአብሔርን የጠቀመ ፍጡር አምጡ። ማን ጠቅሞት ያውቃል? ሱራፌል በምስጋናቸው እግዚአብሔርን ይጠቅሙታልን? አይጠቅሙትም። እግዚአብሔር ሰው ፍጡር ስላመሰገነው የሚጨመርለት ምስጉን ባህሪ ያለ የለም። ከሱራፌል ምስጋና አይጠቀምም። ከካህናት ቅዳሴም አይጠቀምም። ከሊቃውንት ምስጢር እግዚአብሔር የሚጠቀመው ነገር የለም። ከመነኮሳት ትጋት፣ ከሰማይታት ደም እግዚአብሔር የሚጠቀመው ነገር የለም። እግዚአብሔር ከማንም ጥቅም ተጠቅሞ አያውቅም። ታዲያ ስለዚህ የማንጠቅም ባሪያዎች ነን ማለት ነው። ለእግዚአብሔር አስፈላጊ ነገር አናደርግም ማለት ነው። ሌላስ እግዚአብሔርን ለማገልገል እኛ ወርዚ አይደለንም፣ የተገባን አይደለንም። ለዚያ ነገር የተገባን አይደለንም። እስቲ ተገብቶት ያገለገለ እዚህ ውስጥ ተገብቶት የቀደሰ ተገብቶት ማይሌት የቆመ ተገብቶት የሰበከ አለ? የለም። ሁሉም እንደ ሰባራ ዕቃ እግዚአብሔር ከየሜዳው አጠራቅሞት ነው እንጂ በተገባ መንገድ እንደሚገባ አሟልቶ የሚያደርግም ደግሞ የለም። ባለ መጽሐፉ እንደ መጽሐፉ ሙሉ አይደለም። ባለ ቅኔው እንደ ቅኔው ሙሉ አይደለም። ባለ ማህሌቱ እንደ ማህሌቱ ሙሉ አይደለም። ባለ ቅዳሴው እንደ ቅዳሴው ዜማውን ያስኩት ሲል ስርዓት ይበላሽበታል። ማንም እንደሚገባ አያገለግለውም እግዚአብሔርን። አንደኛ የተገባው አይደለም። አገልግሎቱም ለእግዚአብሔር አይጠቅምም፣ አይፈልግም እግዚአብሔር ከኛ። ሶስተኛ ደግሞ ተጠቃሚዎች ራሳችን ነን። ከምናገለግለው አገልግሎት የምንጠቀመው ራሳችን ነን። እንግዲህ ለእግዚአብሔር ባለውለታ ማን አለ? እንደዚያም ስለሆነ እግዚአብሔር ይከብራል። ባደረግነው ነገር ሁሉ እግዚአብሔርን እናከብራለን እንጂ እኛ ልንከብርበት የተሰጠን ነገር የለም። ሰው ከለፋው ልፋት ከደከመው ድካም ራሱን ሊያከብር የሚገባው አይደለም። ለዚያ ነው እግዚአብሔርን ማስቀደም በሚል ርዕስ የምንማማረው ማለት ነው። አንድ መነኩሴ ያለውን ሰምታችኋል? 40 ዓመት ዘግቶ ሲጋደል ኑሮ ወዳጄ የምታርፍበት ጊዜ ደርሷል፣ እንደ ስራ ልክፈልህ ወይስ እንደ ቸርነት ቢለው፣ አይ እንደ ስራዬ ነው እንጂ እንደ ቸርነትማ ለኃጢአተኞች ክፈላቸው፣ እኔ 40 ዓመት ተጋድያለሁ ነው እንዴ ብሎ እግዚአብሔር ረሃብ አመጣበት። ረሃብ ቢያመጣበት አንድ ቀን እኮ ነው። ትዕግስትም ከነሳው እኮ መታገስ አይችልም። ቢያመጣበት ከተማ ዘል እያለ ወጥቶ ሄደ። ሲሄድ የሚበላው ሲያጣ እንጀራ ስጡኝ፣ ብር አምጣ፣ የለኝም፣ ከሌለማ አንሰጥም። እንግዲያስ 40 ዓመት ዘግቼ ተጋድያለሁ፣ የ20 ዓመት ጸጋ ለእናንተ ይሆናል። ሰጠ። ከዚያ በኋላ ውሃ ጠማ፣ ውሃ ፈለገ፣ አጣ። ውሃ ስጡኝ፣ ብር አምጣ፣ የለኝም፣ እንግዲያማ አንሰጥም፣ 20 ዓመት ቀርታኛለች፣ ውሰዷት። እሷን ሰጠ። መጨረሻ ላይ ደግሞ ምን ቀረው? ሃይማኖቱ ቀረው። ሃይማኖት ክልት ሸጠው ነው እባክህ አንተ ሰውዬ ብሎ መልአኩ መጥቶ አስቀረለት፣ ከእግዚአብሔር ማስታረቀው። እንግዲህ በጎረገነት ይኖራል ብለዋል አባቶች። ግድ የለም እዚያው ደረሰስ እግዚአብሔር ያውቃል። ስለዚህ አያችሁ
እንደ ቸርነትህ ቢል ምን ጨነቀው? እንደ ቸርነትህ ቢል በስራው መስሎታል። 40 ዓመት ሰው ታግሶ በአንድ እግሩ ሰው 40 ዓመት ቆሞ ቢጸልይ ያ ትዕግስት ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር አስታግሶ ነው። ስለዚህ እግዚአብሔርን በጸጋው የሚያከብር ሰው የታደለ ነው። በተሰጠችው መክሊት ክብሩን እሱ ያልወሰደ ሰው ራሱ ያልወሰዳት ራሱ ያልተመጻደቀባት ሰው እሱ ትሁት ነው። በእውነት እግዚአብሔርን የሚያይ ሰው ማለት እሱ ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችሁ ጋር ይሁን። ሁለተኛ እግዚአብሔርን ማስቀደም ማለት ምን ማለት ነው? እግዚአብሔርን ማስቀደም ማለት ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ ማለት ነው። ከምንፈልጋቸው ነገሮች ይልቅ እግዚአብሔርን መምረጥ። ይሄ ምን ይባላል? እግዚአብሔርን ማስቀደም። ምንድነው ያልኩት? እስቲ አቤት። ከምንፈልጋቸው ነገሮች ይልቅ ማንን መምረጥ ነው? እግዚአብሔርን መምረጥ ነው። ይሄ ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ የምታገኙት የሚገልጸው ይሄ ነው። ታሪኩ የምን ታሪክ ነው? የዕፀ በለስ ታሪክ ነው። መቼስ የፈረደባቸው አዳምና ሔዋን ሳይወቀሱ አይውልም። አልፈረደባቸውም። አሁን እንኳን ጻድቃን ናቸው እና አሁን ጻድቃን ናቸው። አሁን እኔ አዳምና ሔዋንን አልወቅስም። በሕይወቴ ወቅሻቸው አላውቅም። በነገራችሁ ላይ አዳምና ሔዋንን እኔ ወቅሼ ሰብኬ አላውቅም። ሰው ብዬ ነው የምወቅሰው እንጂ። አሁን እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እግዚአብሔር ለአዳምና ለሔዋን ስንት ነገር ነው የሰጣቸው? ስንት ነገር ነው የሰጣቸው? ሲሚነግረኝ ሁሉን ነው እንጂ የሰጣቸው። የሰማይ አዕዋፍ የምድር እንስሳትን ሁሉ ምን ናቸው? ግዙ ነው ያላቸው። የሰማይ አዕዋፍን ዋኮነን ኮዲ በኩሉ ዘስጋ አይደል ያለ ሁሉ ስጋዊ ደሞ ነገር እንዲገዛ ለሰው ልጅ ሰጠው። የሰማይ አዕዋፍ የምድር አራዊት እሱን ሁሉ ሰጠና ኮንንዋ ለምድር ምድርን ግዟት ብሎ ስልጣን ሰጣቸው። ከዛስ ደግሞ ምን ሰጣቸው? ምን ሰጠ? አርአያውንና መልኩን ሰጠ። ከዛስ ምጻነ በሕያውነት አሰለጠነው። የሰው ልጅ መልኩን ሰጠው። ዘፍጥረት ምዕራፍ 1 ቁጥር 26 ላይ የሕይወት እስትንፋስን ህፍ ብሎ በሰው ልጅ ላይ ሕይወትን አሳደረና ሕያውነትን፣ ሀብትን፣ ጸጋ፣ ልጅነትን ሰጠው። በገነት አኖረው። ብርሃንን አለበሰው። ከዚያ በኋላ አንድ እንጨት ብቻ ከለከለው። እግዚአብሔር ለአዳም ከሰጠው እንጨት ሁሉ አንድ እንጨት ይበልጣል ወይ? አይበልጥም። ከእንጨት ይልቅ እንደውስ እግዚአብሔር ከሰጠው የእግዚአብሔር አምሳል የተሰጠው ብቸኛው ፍጡር ሰው ነው። እግዚአብሔር ለአዳም ከሰጠው ከራሱ መልክ የበለስ ፍሬ ይበልጣል ወይ? አይበልጥም። እግዚአብሔር እፍ ብሎ ለአዳም ከሰጠው የመንፈስ ቅዱስ ጸጋ የበለስ ፍሬ ይበልጣል? አይበልጥም። ታዲያ እንደዚያ ከሆነ እግዚአብሔር ትልቁን ሰጥቶ ትንሹን ለምን ነው የከለከለው? እኔ ትልቅ የሆነ ነገር በመስጠት አዳም ሆይ አንተን መውደዴን ገልጫለሁ፣ አንተ ደግሞ ከትንሽ ነገር ሁሉ ይልቅ እኔን በመምረጥ ትወደኛለህ ሆይ ነው ጥያቄው። ግልጽ ነው አባባሌ። አዳም ሆይ እኔ ላንተ ትልቅ ነገር በመስጠት አንተን እንደምወድህ አረጋግጬልሃለሁ። አንተ ደግሞ ትንሽ ነገር በመተው እኔን መውደድክን ትገልጣለህን ነው ጥያቄው። እኔ ትልቅ ነው የሰጠሁህ፣ አንተን ደግሞ ያነሰ ነው የጠየቅኩህ እያለው ነው። እግዚአብሔር ሁልጊዜም ትልቅ ሰጥቶ ያነሰ ይጠይቃል። ብዙ ሰጥቶ ትንሽ ይፈልጋል። እግዚአብሔር የዘላለም ሕይወት ለመስጠት የአጭር ጊዜ ጸሎት ይጠይቃል። እግዚአብሔር የሚሰጠው ብዙ ነው። ሰው በ70 ዓመት ያገለግለዋል፣ እሱ ግን የዘላለም ሕይወት ይሰጠዋል። እግዚአብሔር ብዙ ይሰጣል፣ ጥቂት ይጠይቃል። እንደሱ ነው እግዚአብሔር። ስለዚህ አዳም የተፈረደበት በምንድን ነው ብትሉ እግዚአብሔርን ባለማስቀደም ነው። ከእግዚአብሔር ፍቅር ይልቅ የበለስን ፍሬ አስቀደመ፣ መረጠ፣ በለጠበት ማለት ነው።
ለእግዚአብሔር ፍቅር ከመሳሳት ይልቅ ሔዋን ወአፍተዋ ለሔዋን አይደለም የሚለው የበለስ ፍሬ አስጎመጃት ይላል። የምርጫ ጉዳይ ነው። ስለዚህ ሔዋን በለስን በመምረጧ ምክንያት አዳም በለስን በመምረጡ ምክንያት ከእግዚአብሔር ይልቅ በለስን መምረጥ ጉዳዩ የገንዘቡ ትንሽነትና ትልቅነት ሳይሆን ከእግዚአብሔር ይልቅ ያንን መምረጥ ነው ያስፈረደበት ማለት ነው። በለስ ትልቅ ዋጋ ኑሮት ሳይሆን ከእግዚአብሔር ይልቅ በመመረጡ ግን በደሉ ትልቅ ነው። ከእግዚአብሔር ይልቅ በመመረጡ እሱ ነው መሰረታዊ ነገር። ስለዚህ እግዚአብሔር አዳምን ከኔ በለስ ከተሻለ የበለስህን ዋጋ ሞትን ቅመስ ብሎ ሞትን ሰጠው። እግዚአብሔርን ቢመርጥ ደግሞ እግዚአብሔርን ማምረጥ ትልቅ ነገር ነውና እግዚአብሔርን የመምረጥ ዋጋው የዘላለም ሕይወት ነው። ሰው የመረጠውን ዋጋ ነው የሚያገኘው። እግዚአብሔርን ቢመርጥ የዘላለም ሕይወት ያገኛል። ያነሰውን ስለመረጠ የሰው ልጅ አነሰ። ትልቁን የመረጠ ትልቅ ይሆናል፣ ያነሰውን የመረጠ ያንሳል። ማነስ የምርጫ ማነስ ውጤት ነው። ትልቅነትም የምርጫ ትልቅነት ነው። ትልቁን መምረጥ እንዴት ያለ መልካም ነገር ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን ማስቀደም ማለት እሱ ነው። እግዚአብሔር አሁን ሌሊት ተነስታችሁ ጸልዩ የሚለን እኛ እንቅልፍ አተን ስንሰቃይ ደስ ብሎት አይደለም። ከእንቅልፍ ይልቅ እኔን ትመርጠኛለህ ወይ ነው ጥያቄው። ከእንቅልፍ ጣዕምና ከኔ ማንን ነው የምትመርጥ ነው። በምንወዳቸው ነገሮች እግዚአብሔር እኛን ይፈትነናል። ከኔ ይልቅ ማንን ትመርጣለህ ነው። እግዚአብሔር ጾም የሚለው ሲርበን ደስ ብሎት አይደለም። ከምግብ ይልቅ እኔን ትመርጠኛለህ ወይ ነው። ምርጫችንን ለመፈተን ነው። እሱን ለማየት ነው፣ ሌላ አይደለም። ከቃሉ ጋር ናችሁ። እግዚአብሔርን ማስቀደም በአብርሃምን ደግሞ ፈተነው አይደለም? እግዚአብሔር አብርሃምን በሶስት ፈተና ነው የፈተነው። እንደምታውቁት አብርሃምን የመጀመሪያው ከሀገርህና ከዘመዶች ተለይተህ ምን በል ነው ውጣ። ይሄ ማለት ነው ከሀገርህ ይልቅ እኔን ትወደኛለህ ወይ ማለት ነው ጥያቄው። ከሀገርህ እኔን ትመርጣለህ ማለት ነው እግዚአብሔርን ማስቀደም። አሁን ዛሬ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አብርሃም ሳያውቀው ከሀገር አስበልጦ የወደደውን አምላክ እኛ ግን በቁርባን አውቀ ነው እንኳን ሀገራችን እየበለጠብን ነው። ሙቶልን አውቀ ነው፣ ደሙን አፍሶልን አውቀ ነው፣ ስጋውን ቆርሶልን አውቀ ነው። አሁንም ሀገር ይበልጥብናል። አይገርማችሁም? ዘረኞች ነን። ከእግዚአብሔር ሀገር ይበልጣል? በፍጹም ነውር ነው። ሀገር እግዚአብሔርን ይተካል? ይሰጣል? ሀገር ቢጠፋ ከእግዚአብሔር ይጠጋሉ፣ እግዚአብሔር ቢርቅ ከማን ይጠጋሉ? መጠጊያችን እግዚአብሔር ነው። ሰፊ እጅ አለው። አንተ እግዚኦ አቅደምከ ሳርሮታ ለምድር ወግብረ ደዌ ከማንቶ ሰማያት ማንቶሰ ይታጎላ ወአንተሰ ትሄሉ። አንተ ቀጥንት ምድርን መሰረት፣ ሰማያትም የእጅ ስራዎች ናቸው። እነሱ ያልፋሉ፣ አንተ ግን ትኖራለህ፣ መንግስትህም ከቶ አያልፍም ብሏል ቅዱስ ዳዊት። ከእግዚአብሔር ይልቅ አገርን አስበልጠን አገር ጠፍቶ እግዚአብሔር ብቻ ሲቀር ከማን እጅ እንጠጋለን? አገር ጠፍቶ እግዚአብሔርና እኛ ተፋጠን ፊት ለፊት እንቆማለን። አገር አያዋጣም፣ የሚያወጣ እግዚአብሔር ነው። አብርሃም ከሀገሩ ይልቅ እግዚአብሔርን አስቀደመ። እግዚአብሔር ደግሞ ከሰማይ ይልቅ አብርሃምን አስቀድሞ መጣ። አብርሃምን ፍለጋ አብርሃም ከሀገሩ ይልቅ እግዚአብሔር በልጦበት አገሩን ጥሎ እንደወጣ እግዚአብሔር ከሰማይ ዙፋኑ ይልቅ አብርሃም በልጦበት ሀዲጎ ተሳወተ ሳተ ነገደ ቆመ ማእከለ ባሕር በ99 ነገደ መላእክት የሚታጀብ ጌታ ርቃኑን ለአብርሃም ሲል በውሃ መካከል ቆመለት። አብርሃም እንደመረጠው እግዚአብሔርም አብርሃምን መርጦ መጣ ፈልጎ። ከመላእክት ልልና ይልቅ የሰው ልጅን ውድቀት ስቦት እግዚአብሔር ወደዚህ ምድር መጣ።
የአብርሃም ምርጫው ይሄ ነው። ከዘመድ እግዚአብሔር፣ ከሀገር እግዚአብሔር ነው። መነኮሳት እኮ ዘመድን ጥለው የሚመንኑት ዘመድ ኃጢአት ስለሆነ አይደለም። ከዘመድ ይልቅ የማን ፍቅር ይበልጥብኛል ነው ነገሩ። የእግዚአብሔር ፍቅር ይበልጥብኛል። ከሀገር ይልቅ የእግዚአብሔር ፍቅር ይበልጥብኛል። እግዚአብሔር አብርሃምን ሌላኛ ፈተና ፈትኖታል። ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምሮ እንደምናነበው አብርሃም ሆይ አለው። እንዴት ያለ ፈተና ነው! አሁን አብርሃም ሆይ አብርሃምን 3 ለሁላችን የሚቀሩ ፈተናዎችን እግዚአብሔር ምርጫ አቅርቦለታል። አንደኛው አብርሃም ሆይ ተገዘርልኝ የሚለው ፈተና ነው። ይሄ ማለት ካንተ ይልቅ እኔን ትወደኛለህ ሆይ? ይሄ ነው። ካንተ ይልቅ እኔን ትወደኛለህ። አሁን ቅድም ከሀገር ነበር፣ አሁን ደግሞ ከራስህ ሁሉ ደግሞ ይልቅ እኔን ትወደኛለህ ሆይ ነው። ቁሰልልኝ ነው። ቁሰልልኝ፣ ቁሰልልኝ። ይሄ ማለት እግዚአብሔርን ደስ ካለው ሞትንም እንኳን ቢሆን እንመርጣለን ነው። ወይም ያለ እግዚአብሔር ከመኖር ከእግዚአብሔር ጋር መሞትን መምረጥ ማለት ነው። እሱ የማቴዎስ ወንጌል ምዕራፍ 26 ቁጥር 39 ላይ ወባይቱ ፈቃደ ዚአከ ለይኩን ወአኮ ፈቃደ ዚአየ ብሏል አይደል ጌታ። አባቴ ሆይ ይችን ጽዋ ከኔ ያሳልፋት አለና ነገር ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን አለ። ምን ማለቱ ነው? በሰማዕትነት የሚሞት ሰው ምንጊዜም ማረፍ ይፈልጋል። ባይሞት ደስ ይለዋል አንድ ሰው አይደል? ነገር ግን እግዚአብሔርን ደስ ካለው እሱ የሚመርጠውን እረፍት ወይም አለመሞት ሳይሆን እግዚአብሔርን የሚያስደስተውን ሞት ቢሆን መምረጥ አለበት ነው። እግዚአብሔርን ከማያስደስት ኑሮ እግዚአብሔርን የሚያስደስትን ሞት መምረጥ ይቻላል ነው ጌታ ማለት የፈለገው እሱ ነው እንጂ የሱ ፈቃድ ከአብ ፈቃድ ልዩ ሆኖ እሱን አይደለም መናገር የፈለገው። ሰው ከሚወደው እረፍት እግዚአብሔርን የሚያስደስት ሞት ይሻላል ነው። ያንን ነው አብርሃም ሆይ ቁሰልልኝ አለው። ከራስህ ይልቅ ማቴዎስ ወንጌል ምዕራፍ 22 ከቁጥር 37 እስከ 38 ያለው ይሄ ነው። አፍቅሮ ለእግዚአብሔር አምላከከ በኩሉ ልብከ ወኩሉ ነፍስከ ወኩሉ ኃይልከ የሚለው እግዚአብሔር በፍጹም ልብ በፍጹም ስጋ ውደደው ማለት ከራስ በላይ ውደደው ማለት ነው። ከራስ በላይ ውደደው። ጌታም ሲናገር የማቴዎስ ወንጌል ምዕራፍ 10 ላይ ሲናገር የኔ ሊሆን የሚወድ ሰው ካለ ራሱን ይካድ ብሏል። ራሱን ይካድ የሞቱን መስቀልም ተሸክሞ ይከተለኝ። በዚህ ዓለም ላይ ከባዱ ይልቅ ከራስ ፍላጎት እግዚአብሔርን መምረጥ ነው። በጣም 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 ጾም ይሄ ነው፣ ሌላ አይደለም። ጾም ቅድም እንዳልኳችሁ ነው። ስጋ የማንበላው ስጋ በጾም ጊዜ ስጋ የማንበላው በግና ፍየል ኃጢአት ስለሆኑ አይደለም። ስጋ በጣም ስጋ ስለሚወድ ከምትወደው ወጥ ይልቅ እግዚአብሔርን ተወደዋለህ ወይ ነው። ምንም ነገር አይደለም፣ ሌላ እንደሱ ነው ነገሩ። የምንወደውን ነገር በመተው እግዚአብሔርን መውደዳችንን ለመግለጥ ነው እንጂ ፍየልና በግና ከብትና ዶሮ ኃጢአቱ ነው አይደለም የሚተውት። እግዚአብሔርን ከምንወደው ምግብ በላይ እንመርጠዋለን ወይ? ያን ነው የተፈለገው። ከቃሉ ጋር ናችሁ? ይሁዳ ከብር ይልቅ እግዚአብሔርን መውደድ አቃተው። ከ30 ብር ይልቅ መምህሩን መውደድ አቃተው። ተው ማለት ነው። አደገኛ ነው። ምርጫ ነው። ይችን የመምረጥ ጉዳይ ነው አይምሯችን። እግዚአብሔርን ማስቀደም ማለት ከራሳችን ይልቅ እግዚአብሔር መቅደም አለበት። አሁን ብታዩት ነገሩ ኃጢአት እየዘረዘርኩ ኃጢአት እንዳላስተዋውቃችሁ ብዬ ነው እንጂ ጉዳዩ ምንድነው? ችግራችሁ ይሄ ስብከት ራሱ በችግሩ ጊዜ ትዝ አለ ማለቱ ነው የችግሩ ችግር ነው። ይሄ ስብከት ራሱ የዛ ጊዜ ትዝ አይለንም ማለት ነው። ሰበካ ጉባኤ ምናምንትስ የሊቃውንት ጉባኤ
የገዳማት ጉባኤ የምናምን ምናምን ተብሎ ሲሆን ስብሰባው ስታዩት ግን ውረድ እንውረድ አባይ ካለቱ የሞተው ሙቶ ታልቅስ እናቱ ነው። ፉከራ ነው ማለት ነው። ለምንድን ነው እንደዚያ የሚሆነው? ሁሉም ከእግዚአብሔር ይልቅ ማንን ስለሚያስቀድም ነው? ራሱን ነው። እንደው እግዚአብሔርን ማን ትዝ ይለዋል? ጨርሶም ትዝ አይለው። ደግሞ ማፈሪያዎች እኮ ነን። እግዚአብሔር በመካከላችን ይገኝልን ማለት እንዴ ፖለቲካ እኮ ነው የሚመስልናት። ኖር አይደለም እንዴ? እግዚአብሔር በመካከላችን እግዚአብሔር በመካከላችን ካለ እንደዚህ ይባላል እንዴ? ኖር አይደለም? እግዚአብሔር በመካከላችን ካለ እንደዚህ ይባላል? እንኳን እግዚአብሔር እያለ ትልቅ ሰው እያለ እንደዚያ ተብሎ ይወጋል? ኖር አይደለም? ሽማግሌ እንኳን ይቆጣኛል ይባላል እንኳን እግዚአብሔር። ትልቅ ሰው እኮ ራሱ እነገሌ እያሉ አንተ አታፍርም ይባላል ራሱ። እንኳን እግዚአብሔር እያለ እግዚአብሔር ሆይ በመካከላችን ተገኝ ተብሎ አባታችን ሆይ ተብሎ ሲያበቃ ከመንጻደቅ እኮ ነው መቅሰፍቶም ነው። ልጅ እያለን ምን የመሰለ ቤት እንሰራ ነበር የድንጋይ እንሰራና ከብቶች በዚህ ነው የሚገቡ ይባላል። ይሄ ደግሞ ያጎቴ መኝታ ነው። ይሄ ደግሞ ምናምንና ማታ ጨዋታ ፈረሰ አባይ ደፈረሰ ብለን አፈራርሰን ቤታችን እንደሱ ነው በቃ ስንሰራው ለን ስትፈጭ ውላ አቦካች ባተላ ማለት እሱ ነው። ጤፉን ፈጭታ ለፍታ ባተላ አቦክታው ቁጭ እንደሱ ነው። ርዕሳችን ምንድነው? ንገሩ እንጂ ምን አላችሁ? እግዚአብሔርን ማስቀደም ነው። የትኛውም ቦታ ላይ እግዚአብሔር ከኛ ይልቅ ማን ይቅደም ነው? አቤት ከሀገራችን ይልቅ ማን ይቀድማል? ከኛ ይልቅ ማን ይቀድማል? እግዚአብሔር ይቀድማል። ከዚያ ደግሞ አብርሃምን እግዚአብሔር በምንድን ነው የፈታው? ልጅህን እረድልኝ አለው። አሁን ደግሞ ከልጅ ይልቅ ማን መቅደም አለበት ነው? እግዚአብሔር ይቀድማል ነው። ከቤተሰብ ይልቅ ከዝምድና ሀገር አመጣን ራሳችንን አመጣን ከዝምድና ይልቅ አብርሃምን እግዚአብሔር በምርጫው ፍቅሩን እንዲገልጥ ፈልጎ ነው እንጂ እግዚአብሔር የአብርሃምን ልጅ ደም ይፈልጋል? እግዚአብሔር የአብርሃምን ስደት ያተርፍበታል? እግዚአብሔር የአብርሃም ደም በግዝራት ሲፈስ ምን ያደርግለታል? እግዚአብሔር አብርሃም ካለው ነገር ሁሉ በላይ እግዚአብሔርን መምረጡን የመግለጫ እድል ነው ይሄ። በኦርቶዶክሳዊ ተዋህዶ ቤተክርስቲያን አስተምሮ ሊቃውንት እንደሚገልጹት መከራ ለክርስቲያኖች የሚቀርብላቸው ከሁሉም ነገር ሁሉ በላይ እግዚአብሔርን መምረጫ እድል እየተፈጠረላቸው ነው ይባላል። መምረጫ እድል ሜዳ ባይኖር ሩጫ የለም፣ ሩጫ ከሌለ መቅደም የለም፣ ካልቀደሙ ደግሞ ሽልማት የለም። ያለ ትግል ድል ያለ ድል አክሊል የለም እንደሚባለው ማለት ነው። ስለዚህ እግዚአብሔር ለእያንዳንዳችን እንደ መጠናችን ፈተና እንዲዘጋጅ ዝም የሚለን እሱን መምረጣችንን የምንመሰክርበት እድል እየሰጠን ነው። እግዚአብሔርን እንደምንወደው ልናሳየው ነው። ቅዱስ ጴጥሮስ የጸሎተ ሐሙስ ዕለት ማታ ጌታ የፈተነው ከብርዱ ይልቅ ማንን መምረጥ ነው? ከዚያች እግዚአብሔር እንዲመር ነው። ከዚያች የሰዓት ሙቀት ይልቅ እስመ ብዙ ቁራ ለኢቲ ሌሊት በጣም ከባድ ብርድ ያለበት ሰዓት ነው። እሳት ነደደችለት እዶ ሞቅ እያለ ኢየሱስን ታውቀዋለህ ተብሏል። እኔ አላውቀውም። እሳቱ አበለጠችበት ማለት ጌታ የፈለገው ከዚያች ከምትጣፍጥ የብርድ እሳት ይልቅ ጴጥሮስ ሆይ ኢየሱስ ክርስቶስን ትመርጣለህ ሆይ። ልክ እንደ ቅዱስ ጴጥሮስ የብርድ እሳት ብዙ የሚጣፍጡ ነገሮች ይቀርቡልናል በየጊዜው። ከነዚያ ይልቅ ክርስቶስን የመምረጥ እድል ነው፣ የመምረጥ ችሎታ ነው። ክርስትና ሃይማኖት ማለት እንደሱ ነው። እሱን መምረጥ መቻል። እግዚአብሔር የሚመርጥ ልብ ይስጠን፣ የሚመርጥ ልብ ይስጠን።